በተደጋጋሚ ያነሳውት አንድ አህባሽ የመረጠው ግን የሙሂቦቹ ሙሂብ አላህ ያድርገዋል፣ የወዳጆቹ ወዳጅ አላህ ያድርገዋል። በእነሱም ደግሞ ወደ አላሁ ተዓላ ይቃረባል። ጥሩ ስልክ ናቸው፣ ጥሩ ገመድ ናቸው፣ የማይበጠስ ገመድ ናቸው ወደ አላህ የሚያዳርሱ እነዚያ የአላህ ወልዮች። ትልልቆቹ አካቢሮቹ አስሓቡል ከራማት ወልኩሹፋት እነዚያ ከራማዎችን አላህ የሰጣቸው ኩሹፋቶችን አላህ የሰጣቸው አላህ የመረጣቸው ዕቃውን ልባቸው ውስጥ ያስቀመጠላቸው ያንን ውድ ዕቃ ልባቸው ውስጥ ያስቀመጠላቸው አይናማዎቹ ባለ አይኖቹ ሱብሃንአላህ ይሄ የዋሂው አይን ብቻ ሳይሆን የልብም አይን የተሰጣቸው እነዚያ ደጋጎቹ እነሱ የኛ ወደ አላህ መቃረቢያዎቻችን ናቸው። ቃጥባሪ ላይ ነው የተናገረው። ማይክ ጁላስ ይዞታል፣ ሪከርደራስ ይዞታል። እነዚህ ሼኾች ለኛ ስልክ ናቸው ይላል። ስልክ መስመራቸው ማይቋረጥ ነው ይላል። ቀብር ላይም ቢሆን መስመራቸው አይቋረጥም። ሙሽሪኮች እኮ ያሉት ይሄን እኮ ነው፣ ሌላ አላሉ። እሱ ኮፍያ ስለለበሰ በእስላም ስም ዶክተሬት ስለሰጠው አይቀየርም። የድሮዎቹም አላህ ዘንድ አማላጆቻችን ናቸው። ከዚህ ውጭ እኮ አላሉ። ምን ያማልዱሃል? ቀብር ውስጥ ገብቶ አፈር ተደፍቶባቸው ሱፊዮች እንደውም ወደ ላይ ዛፍ ተክሎበት ያንን ዛፍ ሁላ በርግዶ ይወጣሉ እንዴ? ስልካችን እንኳን ኔትወርክ ተተክሎለት እያቋረጠ አስቸግሮናል። እንኳን እነሱ እኮ የሚሉት በቃ ማይቋረጥ ኔትወርክ አላቸው ነው የሚሉት። አይን አላቸው። አይንም ስላችሁ ይላል የውስጥ አይን የተተከለላቸው አለ ይላል። ከራማ አላቸው። ካላህ ጋር ዳይሬክት ይገናኛሉ ነው። ሐደሰኒ ቀልቢ አረቢ እንደሚሉት ማለት ነው። ለአራት ወር ለሀያት ምናምን የሚሉት ይሄ የዳዋ ጀማዎች ሲጠይቋቸው እኮ ሐደሰኒ ቀልቢ አረቢ ዳይሬክት ነው የሚመጣልኝ ወህይ ነው እኮ ነው የሚሉት። ያ ረቢ 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 ስለው ሐላል ነው ሐራም ነው ይነግረኛል። አይናቸውን ጨፍሮ አይታችኋል? ያላ 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 ሲሉ ቀጥታ በቃ ወህይ ይመጣልኛል። ቲጃኒዎቹ ነብይ አያስፈልግም፣ እኔ ዳይሬክት ነው የምገናኘው። ይሄ አህባሽ ምን ይላቸዋል? አላህንም ሰውንም ሳይፈራ እነዚህ የማይቋረጥ መስመር ያላቸው ስልኮቻችን ናቸው ካላህ ጋር የምንገናኘው። የድሮ ሙሽሪኮችም ይሄንን ያሉት والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى ما نعبدهم إلا ليقربونا إلى الله زلفى كون بقى تفسير يفسروታል እናንተ የድሮ ሙሽሪኮች እኮ ወደ አላህ አማላጅ ሆኖ እንዲያቀርቡን እንጂ አመለክናቸው ያለ የለም። ከሙሽሪኮች ወደ አላህ ያቀርቡናል ነው ያሉት የድሮ ሙሽሪኮች። የአሁኑ ሙሽሪኮችና የድሮዎቹን እንዴት እንለያቸው? ቀጥታ ኩፍርን በሃይላንድ ውሃ የሚጠጡ ሰዎች ናቸው። ለዛውም ደግሞ እኔ እንደዚህ ስላችሁ የኹራፋት ንግግር ይመስላችኋል። አንዳንድ ቦታ ወጣቶች ስለሚነግሯቸው አላቸው። ሰደቅ ትክክል፣ የኹራፋት ንግግር ነው። ሞተ እኮ አፈር ተደፋበት። ይህ ሰውዬ እኮ የሚላቸው ሰው ቃጥባሪየም፣ አብሬቲየም፣ አልከሲየም፣ ሶርጋንዬም፣ አናጂናም፣ ኑር ሁሴንም ቢችሉ ቀብር ለምን ይገባሉ? አፈር ውስጥ የገባ ሰው ካንተ ይፈልጋል። የአላህ ነብይ ለጓዶቻቸው ዱዓ አድርጉላቸው አሁን ይጠየቃሉ እያሉ 100 ምናምን ኪሎ ሜትር አብሬትና ቃጥባሪ እየሄዱ በአላህ ላይ የሚያጋሩ ሰዎች ናቸው። በአላህም ላይ ያጋራሉ። አይን ያወጣ ኩፍር ነው የሚሰሩት። ትክክለኛ የሆነ የተውሂድን ንግግር ቁርአን ሐዲስ አይቀራም። እዚህ ላይ የጸደቀውን አትናገርም እንዴ? ሌላ ቦታ ከምትፈልግ ቁርአን ኢሳን የሚያመልኩ ሰዎች ያወግዛል። መርየምን የሚያመልኩ ሰዎችን ያወግዛል። ነብዩ መሐመድን የሚያመልኩ ሰዎችን ያወግዛል። አብሬትዬንና ቃጥባሪዬን ሶርጋንዬን ሲመለኩ ማናወግዝበት ምክንያት አይኖርም። ለነብዩ እኮ በል ነገ ምን ሊከሰት ከነገ ወዳ ሮብ፣ ሐሙስ፣ ጁማ፣ ቅዳሜ የሩቅ ነገር ምናምን ማቅኖሮ መጥፎ ነገር ባነካኝ ነበር ብለህ በላቸው። ማንም አያውቃትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄንን ዳዕዋ ያደርጋሉ። አላህ ግን ትክክለኛዋን ንግግር ብቻ ተናገሩ። የተውሂድ ከሽርክ የጸዳች ከቢዳ የጸዳች ከሐሜት የጸዳች ከዝሙት የጸዳች ከአጭበርባሪነት የጸዳች